ለፀጉር ተስማሚ ምርጥ ሻምፖ ተፈጥሯዊ በሆኑ ግብአቶች የተዘጋጀ ከኬሚካል ነፃ የሆነ ፀጉርን ለማጽዳት፣ ለማለስለስ፣ ለማፍታታት እንዲሁም ደግሞ ፀጉርን ለመመገብም ለማጠንከር ለብዛት ለፈጣን እድገትም እንዲሁም ለወዙም ጭምር በጣም በርካታ ጠቀሜታዎችን የሚሰጥ በርካታ ጥቅም የምናገኝበት የተፈጥሮ ሻምፖ ነው በዚህ ቪዲዮ የማጋራችሁ። ሰላም ይብዛላችሁ፣ እንዴት ናችሁ? እንኳን በደህና መጣችሁ። እንግዲህ እንደኔ የሚስማማችሁን ሻምፖ ላጣችሁ በእርግጠኝነት ጠቃሚ የሆነ ሻምፖ ነው በዚህ ቪዲዮ የማጋራችሁ። እኔ አዘውትሬ የምጠቀመው የጠቀመኝ በጣም የረዳኝ የሻምፖ አይነት ነው። እንግዲህ ለማዘጋጀት የምጠቀማቸው ግብአቶች በቤታችን ያሉ ምርቶችን ነው የምንመገባቸውን ለፀጉር ጤና ለቆዳም ጭምር በጣም በርካታ ጥቅምን የሚሰጡ ለዛ አላማ የሚውሉ በበርካታ ንጥረ ነገሮች ቫይታሚኖች በተሞሉ ግብአቶች ውስን ግብአቶችን ተጠቅሜ ነው የማዘጋጀው። በመጀመሪያ ሩዝን ነጭም ሆነ ብቻ የትኛውንም የሩዝ አይነት 3 ማንኪያ ጨምሬያለሁ። ሁሉንም በተመሳሳይ መጠን እጨምራለሁ። ለማዘጋጀት ለየብቻ ብርጭቆ አዘጋጅቻለሁ። አንድ ላይም አድርጋችሁ ማዘጋጀት ትችላላችሁ። ነገር ግን የእያንዳንዱ ግብአት የሚፈልገው የሚወስደው የውሃው መጠን የተለያየ ስለሆነ እኔ ለየብቻ ነው የማዘጋጀውና 3 መካከለኛ ማንኪያ ሩዝ ጨምሬያለሁ በመጀመሪያ። በመቀጠልም ደግሞ 3 መካከለኛ ማንኪያ እንዲሁ የአጃ ዘር እህሉን የአጃ እህል ጨምሬያለሁ። እንዲሁም በሶስተኛ እየጨመርኩ ያለሁት 3 በተመሳሳይ መጠን ማለት ነው ተልባ። በአራተኛ ደግሞ እየጨመርኩ ያለሁት ቁርንፉድ ነው። የተወሰነ ፍሬ እንዳያችሁት 1 ማንኪያ የማይሆን ያንን ጨምሬ በመቀጠል ደግሞ ከቁርንፉዱ ጋር ይሄንን ቅጠል የበርች ቅጠል ወይም የቤ ቅጠል ነው የሚባለው በአማርኛ ሰርች ሳረገው። እንግዲህ በሁላችንም ኪችን ውስጥ የሚገኝ አንዳንድ አሳ ነገሮችን ስንሰራ ስጋ ስንሰራ ሩዝ ስንሰራ ለጣዕም ለመዓዛ ያለው ስለሆነ የምናካትተው የቅመም አይነት ነው ይሄ ቅጠሉ ማለት ነው። ብዙዎቻችሁ ታውቁታላችሁ። እነኚህን በብርጭቆ ውስጥ ሁሉን ካደረኩ በኋላ ውሃ የፈላ ውሃ ጨምርበታለሁ። ሩዙ ላይም የአጃ እህሉ ላይም እንዲሁ ተልባውም ላይ የቁርንፉድና የቤ ቅጠሉ ላይም እንዳያችሁት ሁሉም ላይ ጨምሬ አዋህጄ ከድኜ እነኚህን ሁሉ ከድኜ እተዋለሁ ግማሽ ቀን ያህል። ወይም ደግሞ ጊዜ ሰፊ ጊዜ ካላችሁም ደግሞ ቀኑ ሙሉ እንደዚህ ዘፍዝፈን ብናውል ጥቅማቸውን በደንብ እንዲሰጠን እና ይህንን እንደዚህ ከመዘፍዘፍም ይልቅ መቀቀልም ይቻላል። በመቀቀል ሂደትም ጥቅሙን አግኝተን ለማዘጋጀት ይቻላል። እኔ ግን ሳልቀቀላቸው በዚህ ሂደት በፈላ ውሃ በዚህ ሂደት ጨምሬ የሚሰጠውን ጥቅም ነው እንግዲህ ለሻምፖዬ ለማዘጋጀት የምጠቀመው ማለት ነው። ሁሉንም ከድኜ የፈላ ውሃ ስለሆነ በእንፋሎት በደንብ ጥቅሙ እንዲወጣ ልክ እንደ ተቀቅሎ እንደሚወጣ ያለ ጥቅሙን ይሰጠናል። እንግዲህ እነዚህ እያንዳንዳቸው ግብአቶች በሻምፖአችን ላይ አካተን ልንጠቀማቸው የምንችል ለዛ አላማ የሚውሉ ግብአቶች ናቸው። በውስጣቸው እያንዳንዱ ግብአት ለምሳሌ ሩዝ የሩዙ ውሃ እንደ ማጠቢያነት ወይ ለመታጠቢያነት ፀጉራችንን ቆዳችንንም ጭምር ልንጠቀመው የምንችለው በጣም በርካታ በሩዙ ውሃ ውስጥ በርካታ ንጥረ ነገሮችን ቫይታሚኖችን የያዘ ግብአት ነው። እንግዲህ ከግማሽ ቀን በኋላ ያለው ሂደት ይሄንን ይመስላል። የግብአቶቹ ጥቅም እንግዲህ ውሃውን ነው ለሻምፖአችን ላይ የምናካተው። የነኚህን አሁን ይሄ የአጃው እህል ነው። የሱን ውሃውን ወይም ወተቱን ነው ከውስጡ የሚወጣውን ጥቅም ነው በሻምፖአችን ላይ የምናካትተው እና አጠለዋለሁ። ሩዙም እንዲሁ እንዳያችሁት በደንብ ከለሩ ውስጡ ያለውን ጥቅም ሰጥቶናል። እያንዳንዱን አጠላለሁ። አጥልዬ በዚህ በትልቅ ብርጭቆ ነክ እቃ ውስጥ ጨምራለሁ። የሩዝ ውሃው የፀጉርን ጤና ለማሻሻል እና ፀጉርን ለማጠንከር ወፍራም ፀጉር እንዲኖረን በጣም የሚረዳ ነው።
ምክንያቱም በሩዝ ውስጥ ለፀጉር አስፈላጊ የሆኑ እንደ አሚኖ አሲዶችን እና የመሳሰሉትን ቫይታሚኖችን ወሳኝ የሆኑ ቫይታሚኖችን እና ንጥረ ነገሮችንም የተሞላ የያዘ ስለሆነ የፀጉር ከረጢቶችን ስሮችን የሚመግብ የሚያጠነክርም ነው። እንዲሁም ደግሞ የራስ ቅል የደም ዝውውር በእጅጉ እንዲሻሻል በጣም ነው የሚረዳው። እንደሚታወቀው የጃፓን የቻይና ሴቶች ፀጉራቸው የረዘመበት እንዲሁም ደግሞ ፀጉራቸው ተፈጥሯዊ ቀለሙን ጠብቆ ይሄ ከለሩ ግሬይ ሳይሆን ሳይሸብት እድሜያቸው ትልልቅ ሆኖ ሄዶም ፀጉራቸው ግን ተፈጥሯዊ የሆነ ከለሩን ጠብቆ እንዲቆይ እንዲሁም ደግሞ የፀጉራቸው ማደግ ሚስጥር ይህ በዋናነት እንግዲህ የሩዝ ውሃን ነው። የሩዝ ውሃን አዘውትረው ስለሚታጠቡበት ለፀጉራቸው ለቆዳቸውም ጤንነት አዘውትረው ስለሚጠቀሙ ነው። ምክንያቱም በጣም በርካታ ጥቅም ስላለው ማለት ነው። እና የፀጉር ከለሩ ወዛም እንዲሆን ሻይን የሚያደርግ እንዲሆን ይረዳል። እንዲሁም ለእድገቱም እንዲሁ ለፈጣን እድገት በጣም ወሳኝ ነው። እንዲሁም ደግሞ ይሄ ያለ ጊዜ የሚከሰት ሽበትን በማዘግየት ረገድ በጣም ጠቀሜታ ያለው ነው። እንግዲህ የቁርንፉዱና የቤ ቅጠሉንም አጥልዬ ጨምሬያለሁ። የአጃውን እህል የተዘፈዘፈው የሱንም ውሃውን አጥልያለሁ። በመጨረሻ ይሄ የተልባው ነው። የተልባውን ጄል እንግዲህ በዚህ ሂደት ሰጥቶናል። እሱንም በጨርቅ በስስ ጨርቅ አጠለዋለሁኝ ማለት ነው። ተልባም እንግዲህ ለፀጉር በጣም በርካታ ጠቀሜታ ያለው ግብአት ነው። በሻምፖአችን ውስጥ እንደዚህ አካተን መጠቀምም ፀጉራችን ለማጽዳት በጣም ይረዳል። ፀጉርን ያለሰልሳል። የፀጉር መሳሳትን ይሄ መርገፍን መበጣጠስን አጠቃላይ የፀጉር ጉዳትን በጣም የሚከላከል ነው። እንዲሁም ድርቀት እንዳይዘን የቆዳ ድርቀት እንዳይኖርም ይከላከላል። ድርቀትን ይከላከላል። እንዲሁም ደግሞ አጠቃላይ ይሄ የቆዳ ችግሮችን ለማከም የሚሆን ነው። በተለይ ደግሞ ለተጎዳ ፀጉር በጣም መፍትሄ ሰጪ ግብአት ነው። እና የፀጉር እድገትንም የሚያፋጥን የሚያበረታታ የተፈጥሮ ግብአት ነው። የራስ ቅል የደም ዝውውርም እንደሚፈለገው እንዲሆን ጤናማ እንዲሆን የማድረግ ስራንም ጭምር የሚሰራ ነው። እንግዲህ በዚህ ሂደት አጥልዬዋለሁ። ከጠለለ በኋላ እዛ ግብአት ውስጥ ብርጭቆ ውስጥ እጨምራለሁኝ ማለት ነው። እንዳያችሁት ጄሉን በደንብ ሰጥቶናል እና ትንሽም ቢሆን በቂ ነው። ሳላበዛ ነው የማዘጋጀው። ምክንያቱም በብዛት አዘጋጅተን ረጅም ጊዜ ሲቆይ ሊበላሽብን ይችላል። ስለዚህ የተወሰነ አዘጋጅተን ለአንዴ ለሁለቴ የሚሆነንን ሻምፖ አዘጋጅተን መጠቀሙ በጣም የተሻለ ነው። ይሄ አሁን እየጨመርኩ ያለሁት በቤት ውስጥ ከበረንዳዬ ላይ ያዘጋጀሁትን እንትን ነው። ይሄ የአሎቬራ ጄል ማለት ነው። 1-2 የገበታ ማንኪያ የሚሆን ወጥቶታል። የሚሸጠውም ካላችሁ እሱንም ማካተት ይቻላል። በስተመጨረሻ የምጨምረው 2 ወሳኝ የሆኑ የኦይል አይነቶችን ነው። የጣፋጩን የአልመንድ ኦይል እና እንዲሁም ደግሞ የአርገን ኦይልን እጨምራለሁ 1 ማንኪያ። እነኚህ ሁለቱ የዘይት አይነቶች በሻምፖአችን ላይ አካተን ልንጠቀማቸው የምንችል በጣም በርካታ ጥቅሞችን የሚሰጡ ተያያዥነት ጥቅም ያላቸው ግብአቶች ናቸው። እና ሁለቱንም ብናካትት አንዱም ካለን አንዱንም ብናካትት በጣም የሚረዳ ነው። እንዲሁም የቫይታሚን ይዘትነት ቫይታሚን ኢ ይዘት በስፋት የያዙ ስለሆኑ በተጨማሪም በበርካታ ንጥረ ነገሮች በቫይታሚኖችም የታጨቁ ስለሆኑ ፀጉራችንን የሚያስፈልገውን ጥቅም የሚሰጡ በጣም ወሳኝ የሆኑ የዘይት አይነቶች ናቸው። በዚህ ሂደት ካካተትኩኝ በኋላ በማሽን መተዋለሁ። ምክንያቱም ያካተትኩት ጄሉ የጓጎለ ስለሆነ ያ ሁሉ እንደ ስሙዝ እንዲሆን እንደ ክሬም እንዲሆን ሻምፖ ልክ እንደ የሻምፖ ይዘት እንዲኖረው ይረዳል። በነገራችን ላይ ይህ ሻምፖ ብቻ ሳይሆን እንደ ኮንዲሽነርነትም ይዘት ያለው ነው። ሻምፖም ኮንዲሽነርም 2 in 1 አይነት ነው። ምክንያቱም ያካተትናቸው ግብአቶች ሻምፖነትንም የኮንዲሽነርነትንም ስራ የሚሰሩ ናቸው። አሁን እየጨመርኩ ያለሁት 1-2 ማንኪያ የልጄን ሻምፖ ነው። የልጆች ሻምፖ ወይም ደግሞ ሌላም የምትጠቀሙትን የሻምፖ አይነት አካታችሁ ይሄንን ከቀላቀልን በኋላ በቀጣይ
በእቃችን ላይ እንጨምረዋለን ማለት ነው። ለመታጠብ ማዘጋጀነው እቃ ላይ እንጨምራለን። እንዳያችሁት ያዘጋጀሁት 1 ሊትር የማይሞላ አነስ ያለ ሳይዝ ነው። እንትኑ ሻምፖ በብዛት አላዘጋጀውም፣ ግን ብዙ ነው። ይሄ አሁን ለ3 ጊዜ ራሱ ይሆናል እና በብዛት ከዚህ በላይ ብናዘጋጅ ሊበላሽብን ይችላል። ነገር ግን ይሄን ለ3 ጊዜ ብንጠቀመው ይሆናል። ቀዝቃዛ የአየር ሁኔታ ውስጥ አስቀምጠነው እንዲቆይ ደግሞ በጣም እንዳልኳችሁ ብዙም እንዳይቆይ፣ ነገር ግን የተወሰነ ጊዜ እንዳልኳችሁ ቢያንስ ለ3 ሳምንት እንዲቆይ ውስጡ ያካተትናቸው የሁለቱ ኦይሎች የስዊት አልመንድ ኦይሉም የአርገን ኦይሉም በሁለቱ ውስጥ ያሉ ንጥረ ነገሮችም ይረዳሉ። ለተወሰነ ጊዜ እንዲቆይ የማድረግ ስራንም ይሰራሉ። ልክ እንደ ቫይታሚን ኢ በውስጣቸው የያዙ ስለሆኑ ማለት ነው። እና እታጠበዋለሁ በመጀመሪያ ቀጥታ በደረቅ ፀጉሬ ላይ ሳይሆን ፀጉሬን በደንብ አርሼ ፀጉሬ ራስ ካለ በኋላ ነው ሻምፖን የማደርገው ማለት ነው። ስርስሩን ቆዳችንን የስርስሩን ፀጉራችንን በደንብ እያደረግን ይሄንን ሻምፖ ስንጠቀም ልክ እንዴት ነው ትሪትመንት ስንጠቀም እየተቀባን ማሳጅ እንደምናደርገው ልክ እንደዛ። ምክንያቱም እንደ ሻምፖ ብቻ የሻምፖነትን ስራ ብቻ የሚሰራ ሳይሆን እንዳልኳችሁ እንደ ኮንዲሽነርም ነው፣ እንደ ትሪትመንትም ነው። ሁሉን ጥቅም የሚሰጥ ግብአት ነውና በዚህ ሂደት በደንብ አቆይተን ማለት እያበጠርንም ማሳጅ እያደረግንም የተወሰነ ደቂቃዎች አቆይተን ከዛ በኋላ እንለቃለቀዋለን ማለት ነው። እና በጣም የሚገርም ውጤት ነው የምታዩበት፣ ትወዱታላችሁ። እና በዚህ ሂደት አዘጋጅታችሁ ሞክሩት። በቤታችሁ ባሉት ግብአቶች ተጠቅማችሁ ፀጉራችሁን ከመርገፍ፣ ከመበጣጠስ፣ ከመሳሳት፣ ከእያንዳንዱ ጉዳት የሚከላከል የሻምፖ አይነት ነው። እኔ በእርግጠኝነት ለኔ የረዳኝ ነው። እውነቴን ነው ብላችሁ ምንም ውሸት የሌለ ምንም ማጋነን የሌለበት ሻምፖ የተባሉ ሻምፖዎችን ገዝቼ ምንም የሚስማማኝን አጣው። ነገር ግን በዚህ ሂደት ነው ፀጉሬን ትሪት ማድረገው ብላችኋለሁ። አመሰግናለሁ ስለተከታተላችሁ።